ኤዲ አሚን ዳዳ ኡሜ ብዙዎቻችሁ ይህን ስም የምታውቁት ይመስለኛል። እኛ ግን የኤዲ አሚን ዳዳ ኡሜን ታሪክ እጅግ በጣም ባስገራሚ ሁኔታ ወደ እናንተ ልናቀርበው ነው። በ1925 አካባቢ በኡጋንዳ ሰሜናዊ ምዕራብ በምትገኘው ኮቦኮ ከሱዳን እና ከዲሞክራቲክ ሪፐብሊክ ኮንጎ ድንበሮች አቅራቢያ ተወለደ። ትክክለኛው የትውልድ ቀን በእርግጠኝነት ባይታወቅም ከ1923 እስከ 1928 ባለው ጊዜ ውስጥ እንደሆነ በሰፊው ይታመናል። አሚን በኡጋንዳ ውስጥ አነስተኛ ማህበረሰብ የሆነ የካክዋ ብሔረሰብ አባል እንደነበረ ታሪክ ድርሳናት ይናገራል። ሰላም ጤና ይስጥልኝ ክብራትና ክብራን የቲቲቪ ኢትዮጵያ የቲቲቪ ተረክ ወዳጆቻችን እንደምን አላችሁ? ባለፈው ሳምንት የጀመርነው ቲቲቪ ተረክ እነሆ ዛሬ ደግሞ በአዲ አሚን ዳዳ ኡሜ ታሪክ ላይ ይዘውያት የሚያተኩረውን ዝግጅታችንን ይዘንላችሁ ቀርበናል። ባለፈው ባቀረብነው ዝግጅታችን ላይ በስልክም እንዲሁም ደግሞ በኮሜንትም ለሰጣችሁን ሐሳብ አስተያየት ከልብ አድርገን እናመሰግናለን። ዘወትር ሐሙስ በኢትዮጵያውያን ሰዓት አቆጣጠር ከ11 ሰዓት ጀምሮ የምናቀርበው ቲቲቪ ተረክን እንድትከታተሉ አሁንም በአክብሮት እንጋብዛለን። ቪዲዮውን እስከ መጨረሻው በመከታተል አስተያየቶቻችሁን በኮሜንት ላይ ጻፉልን። ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ደግሞ ደውሏን ተጭናችሁ ሰብስክራይብ በማድረግ በየዕለቱ ሐሙስ የሚቀርበው ቲቲቪ ተረክ ወደ እናንተ የሚደርሳችሁ ይሆናል። ይህንንም ላደረጋችሁ እስካሁን ድረስ በጣም ከልብ አድርገን እናመሰግናለን። ቲቲቪ ኢትዮጵያ እንዲያድግ ቲቲቪ ኢትዮጵያ ወደ ከፍታው እንዲመጣ እናንተ ላደረጋችሁት አስተዋጽኦ እግዚአብሔር ያክብርልን ለማለት እንወዳለን። አሁን ወደ ዛሬው ወዳዘጋጀነው አዲ አሚን ዳዳ ኡሜ ግለ ታሪክ እንከታተላለን። እናንተም ከኛ ጋር ሆናችሁ እስከ መጨረሻው እንድትዘልቁ በፍቅር ጋብዛችኋለሁ። የፕሮግራሙ አዘጋጅና አቅራቢ ጋዜጠኛ ተስፋዬ ገብረ ማርያም ነኝ። መደበኛ የሆነ ትምህርትም እንዳልተማረ ደግሞ ታሪክ ድርሳናት ይናገራሉ። አዲ አሚን ዳዳ ኡሜ እናም በ1946 በብሪቲሽ ቀኝ ገዢ ጦር ውስጥ ከንጉስ አፍሪካዊ ክፍለ ጦር ወይም ካር ጋር በሽርክና ተቀላቅሏል። አሚን ፖለቲካውን በትህትና የጀመረ ቢሆንም በፍጥነት በአካላዊ ጥንካሬው መልካም ስም በማግኘቱና በማዕረግ ደረጃ ከፍ ሊል ችሏል። እንደ አውሮፓውያን አቆጣጠር በ1950ዎቹ በማኦ ፕራይሲንግ እና በሶማሊያ በኬንያ በተለያዩ የእንግሊዝ ወታደራዊ ዘመቻዎች ላይ ተሳትፎ ውጤታማ በመሆን እውቅና ተችሮታል። እንደ አውሮፓውያን አቆጣጠር በ1962 ላይ ከጠቅላይ ሚኒስትር ሚልተን አቦቴ ጋር ተቃርበው ወደ ሻለቃም በኋላም ኮሎኔልና የጦር ሰራዊት አዛዥ አድርገው ሾሙት። ቀስ በቀስ አዲ አሚን ከአቦቴ ጋር ያለው የወዳጅነት ግንኙነት ከጊዜ ወደ ጊዜ እየከረረና በመሃላቸው ያለው ሽኩቻ እየተፋፋመ መጣ። በተለይ አሚን በትልቅ ፍላጎት እያደገና ታላቅ ስልጣንን በመሻቱ የተከሰተ አለመግባባት ነው። እንደ አውሮፓውያን አቆጣጠር በጥር 1971 አቦቴ በሲንጋፖር የኮመንዌልስ ኮንፈረንስ ላይ በነበሩበት ወቅት አሚን እድሉን ተጠቅመው ወታደራዊ መፈንቅለ መንግስት በመምራት የአቦቴን መንግስት ገለበጡ። አሚን ራሱን ፕሬዝዳንት ነኝ ብሎ አወጀ። ፓርላማውን በታተነ። ወታደራዊ አገዛዝንም አቋቋመ። በመጀመሪያ መፈንቅለ መንግስቱን መቀበል የቻለው የአቦቴ ከጊዜ ወደ ጊዜ እየጨመረ በመጣው የአገዛዝ ዘመን ተስፋ እየቆረጡ ብዙ ዩጋንዳውያንን አንድ በማድረግ ነበር። ይሁን እንጂ ብዙም ሳይቆይ የአሚን አገዛዝ የበለጠ ጨካኝና አፋኝ እንደሆነ ግልጽ እየሆነ መምጣት ጀመረ። የአዲ አሚን አገዛዝ በሰፊ የሰብአዊ መብት ረገጣ፣ የፖለቲካ ጭቆናና የዘር ፍጅትና ስደት ታዋቂ ሆነ። ከህግ አግባብ ውጪ ግድያ፣ ማሰቃየትና አፈና እንዲሁም የሚስጥር ፖሊስና ወታደራዊ ክፍሎችንም አቋቁሟል። የጥቂት ሰለባ የሆኑት የፖለቲካ ተቃዋሚዎች፣ ምሁራን፣ የሃይማኖት መሪዎችና የተወሰኑ የጎሳ አባላት በተለይም አቾሌና ላንጎ አባላት
ይገኙበታል። በ1972 ዓመተ ምህረት የኡጋንዳ እስያ ማህበረሰብን ማባረሩ አንዱ በጣም አሳፋሪው የአሚን አገዛዝ ነው። አሚን ወደ 60 ሺህ የሚጠጉ የህንድና የፓኪስታን ተወላጆችና አብዛኛዎቹ የኡጋንዳ ዜጎች እንዲባረሩ አዘዘም። ንግዳቸውና ንብረታቸው ተወርሶ ለአሚን ደጋፊዎችና ወዳጆች እንዲሰጥ ተደረገ። ታዲያ ይህ ሁኔታም በሀገሪቱ ላይ የኢኮኖሚ ትርምስ እንዲከሰት ምክንያት ሊሆን ችሏል። የአሚን የተዛባ ባህሪና ግርማ ሞገስ ያለው በራስ የመተማመን መንፈስ በአገዛዙ ጊዜም ታይቷል። የህይወት ፕሬዝዳንት ፊልድ ማርሻል አልሃዲጂ ዶክተር አዲ አሚን ዳዳም ዲ ቪክቶሪያስ ክሮስ ዲኤስኦ ወይም ዲስቲንጉይሽድ ሰርቪስ ኦርደር ኤምሲ ወይም ሚሊተሪ ክሮስ ሲቢኢ ኮማንደር ኦፍ ዘ ኦርደር ኦፍ ዘ ብሪቲሽ ኤምፓየር ጨምሮ በርካታ የማዕረግ ስሞችን ለራሱ ሰጥቷል። እሱ የብሪቲሽ ኤምፓየር አሸናፊ ነኝ ብሎ የስኮትላንድ ንጉስ የመሆን ፍላጎቱን ገልጾ ነበር። የአሚን አገዛዝ የተዛባ የውጭ ግንኙነት እንደነበረው ብዙ መረጃዎች ይገልጹ እንደነበረ ድርሳናቶች ይናገራሉ። መጀመሪያ ላይ ከምዕራቡም ሆነም ከሶቪየት ህብረት ድጋፍ ፈልጎ ነበር። ነገር ግን አገዛዙ የበለጠ ጨካኝ እየሆነ ሲመጣ ዩጋንዳ የበለጠ ገለልተኛ ሆነች። አሚን ከሊቢያ መሪ ሙሐመር ጋዳፊ ጋር የጠበቀ ግንኙነት ፈጥሯልና ከእሱ ወታደራዊ እርዳታም አግኝቷል። ከፍልስጤም ነፃ አውጪ ድርጅት ወይም በእንግሊዘኛው PLO እና ከሌሎች አክራሪ ቡድኖች ጋር ግንኙነት ፈጥሮ ነበር። እንደ አውሮፓውያን አቆጣጠር በ1976 ዓመተ ምህረት አሚን ፍልስጤማውያን ጠላፊዎች የተጠለፉትን የኤር ፍራንስ አውሮፕላን በኢንቴቤ አየር ማረፊያ እንዲያርፉ በፈቀደ ጊዜ አሚን በዓለም አቀፍ ደረጃ ታዋቂ ሆነ። ይህም ወደ ኢንቴቤ ሬድ የእስራኤል ኮማንዶ የማዳን ዘመቻ አቀላጥፎ አካሄደ። ይህ ክስተት አሚንን ከዓለም አቀፉ ማህበረሰብ የበለጠ እንዲገለልም አድርጎታል። እንደ አውሮፓውያን አቆጣጠር በ1970ዎቹ ዓመተ ምህረት መገባደጃ ላይ የአሚን አገዛዝ በከፍተኛ የውስጥ ተቃውሞ በኢኮኖሚ ውድቀት እና በጎረቤት ሀገራት ግፊት እየጨመረ በመምጣቱ እየፈራረሰም እየከሰመ ነበር። እንደ አውሮፓውያን አቆጣጠር በ1978 የታንዛኒያ ካጄራ ክልልን ለመቀላቀል ሞክሯል። ይህም ከታንዛኒያ ጋር ሙሉ ጦርነት እንዲፈጠር አድርጎትም ነበር። የታንዛኒያ ጦር ከኡጋንዳ ግዛተኞች ጋር በመሆን የመልሶ ማጥቃት ዘመቻ የጀመረ ሲሆን ይህም በኤፕሪል 1979 የካምፓላን ውድቀትን አስከትሏል። አሚን ከኡጋንዳ ተሰደደ። በመጀመሪያ ወደ ሊቢያ ከዚያም ወደ ሳውዲ አረቢያ ጥገኝነት ጠይቆ ተሰጠው። በጅዳ በስደት ህይወቱን ሙሉ የኖረ ሲሆን አብዛኛው ከህዝብ እይታ ውጪ ሆኖ እንደነበረ ታሪክ ይናገራል። አዲ አሚን በኦገስት 16 2003 ዓመተ ምህረት በጅዳ ሳውዲ አረቢያ በበርካታ የአካል ክፍሎች ጉድለትና ህመም ምክንያት ከዚህ ዓለም በሞት ተለይቷል። የሱ ሞት የተለያዩ ጉዳዮች ጋር ተገናኝቶ ነበር። አንዳንድ ዩጋንዳውያን እፎይታን ሲገልጹ፣ ሌሎቹ ደግሞ በእርሳቸው አገዛዝ ወቅት ለተፈጸሙት ወንጀሎች ሙሉ በሙሉ ፍትህ እንዳልተሰጠ ተሰምቷቸው በበቀል ስሜት ከንፈራቸውን መጠው ነበር። የአሚን ትሩፋት ስም ማጥፋትና ሽብር ነው። የሱ አገዛዝ ከ100 ሺህ እስከ 500 ሺህ ለሚሆኑ ሰዎች ሞት ተጠያቂ እንደሆነም ይገመታል። የሱ አገዛዝ ዩጋንዳ በኢኮኖሚም ሆነ በማህበራዊ ጉዳዮች ላይ ከፍተኛ ጠባሳ ያደረባት ሲሆን ሀገሪቱ በአምባገነንነቱ ወቅት ከደረሰበት ጉዳት ለማገገም ዓመታት ፈጅቶበታል። ይሄው አሁን ድረስ ጉዳቱን ለመመለስ እየተፍጨረጨረች ያለችበት ሁኔታ ሰፊ ነው። አሚን ታዋቂው ሰው ቢሆንም አሁንም አክራሪ ሆኖ አቆይቷል። አንዳንድ ኡጋንዳውያን የምዕራቡን ኢምፔሪያሊዝምን የተገዳደረ ብሔርተኛ አድርገው ሲመለከቱ፣ ብዙሃኑ ግን ከአፍሪካ ጨካኝ አምባገነኖች አንዱ እንደሆነ ያስታውሳሉ። ክብራትና ክብራን የቲቲቪ ኢትዮጵያ የቲቲቪ ተረክ ወዳጆቻችን ለዛሬ
በኢዲ አሚን ዳዳ ኡሜ ላይ ያተኮረው ግለ ታሪክ ያዘጋጀንላችሁ ይህን በመሰለ ሁኔታ ተናቋል። እናንተም በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽናችን ላይ ጻፉ። እስቲ ቪዲዮቻችን ለብዙዎች ለማጋራት ሼር አድርጉ። ቪዲዮቻችን ደግሞ ላይክ አድርጉ። ኮሜንት ሴክሽናችን ላይ ደግሞ የተሰማችሁን ነገር በአክብሮት ብትጽፉልን በአክብሮት እንቀበላለን። ቻናላችንን የበለጠ ለማሳደግ ደግሞ ሰብስክራይብ የምትለዋን ደውል እየተጫናችሁ ከኛ ጋር የተለያዩ ተረኮችን የምናቀርብበት ዕለተ ሐሙስ ሁሌም በኢትዮጵያና ሰዓት አቆጣጠር ከ11 ሰዓት ጀምሮ ወደ እናንተ የሚቀርብላችሁ መሆኑን በድጋሚ ልናስታውሳችሁ እንወዳለን። ኢዲ አሚን ዳዳ ኡሜ እንዴት አያችሁት? ጻፉልን። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆንላችሁ እመኛለሁ። ለዛሬ የተዘጋጀው ዝግጅት ይህንን ይመስላል። በያላችሁበት መልካም ጊዜ እንዲሆንላችሁ በአክብሮትና በፍቅር እጋብዛችኋለሁ።